በአዲስ አበባ ከተማ መኖሪያ ቤት ለማግኘት ዛሬም አብዛኛው ነዋሪ ይጠብቃል። ግማሹ በ1997 ዓመተ ምህረት የተመዘገበ የተቀረው በ40/60ና 20/80 ፕሮግራም እስካሁን ድረስ እየቆጠበ ያለ አለ። እነዚህ ቤት ፈላጊዎች በተደጋጋሚ ጥያቄ ሲያነሱ ይሰማል። ለመሆኑ ከተማ አስተዳደሩ ለነዚህ የቤቶች ፕሮግራም ዕጣ ፈንታቸው ምንድን ነው? መንግስትን አምነን አሁንም ገንዘብ እየቆጠብን ነው ሲሉ በተደጋጋሚ ይጠይቁናል። ከተማ አስተዳደሩ በበኩሉ የነዋሪውን የቤት ችግር ከሞላ ጎደል ለመፍታት የተለያዩ አማራጮችን እያደረኩ ነው ይላል። ከነዚህም አማራጮች ሰሞኑ የተሰማው በአዲሱ ቴክኖሎጂ የሚገነቡት የ100,000 ቤቶች ግንባታ ነው። እነዚህ ቤቶች በምን መስፈርትና መንገድ ለቤት ፈላጊው ይሰጣል? የ40/60ና 20/80 ፕሮግራምስ ዕጣ ፈንታው ምንድን ነው ብለን ጠይቀናል። ቶማስ ደበሌ የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዲሬክተር ናቸው። እሳቸው በእነዚህ ፕሮግራም የ40/60ና 20/80 የተመዘገቡ ቤት ፈላጊዎች ቅድሚያ ያገኛሉ ሲሉ አረጋግጠዋል። መሰረታዊ ጉዳዮች ናቸው ለሰው ልጅ ቤት ማለት ነው። ስለዚህ እነዚህ ቆጣቢዎችም ሌሎችም ዜጎች በተለይ ከተማዋ ነዋሪዎች ቤት ያስፈልጋቸዋል። ስለዚህ ያንን ታሳቢ ያደረገ 5 ፕሮግራም ነድፈን የተንቀሳቀስን ነው ብለን ስንል እነዚህንም ያካትታል ማለት ነው። ስለዚህ እነሱን ታሳቢ ያደረገ የቤት ልማት ፕሮግራም ስለሆነ በእነዚህ 5 አማራጭ በመረጥኩበት እነዚህ ታርጌት አድርገን እንሰራለን። በ20/80 በ40/60 እየቆጠቡ ያሉ አካላት ለእኛ ሀብቶቻችን ናቸው ብለን ነው የምናስበው እና በዛ ልክ መሰረት በሚቀጥሉት ጊዜያት በሚለው የቤት ልማት ፕሮግራሞች ላይ ቅድሚያ ሰጥተን የምናሳትፋቸው ይሆናል። ስለዚህ በ40/60ና በ20/80 እየቆጠቡ ያሉ ገንዘባቸውን መንግስትን አምነው አሁንም እያስቀምጡ ያሉ ቤት ፈላጊዎች የዚህ አዲሱ የቤቶች ፕሮግራም አማራጭ ነው። ስለዚህ ኮንሲደር ያደርጋል ከተማ አስተዳደሩ ማለት ነው። ኮንሲደር ያደርጋል ሳይሆን ቅድሚያ ይሰጣቸዋል። እነዚህ ቆጣቢዎች ረጅም ዓመት ቤት ሲጠባበቁ ነበረ ቤት ለማግኘት። ስለዚህ ቁጠባቸውን አጠናክረው መቀጠል ሲባቸው ቅድሚያ ሰጠንም ደግሞ የምናስተናግደው እነሱን ነው። ለመሆኑ ይገነባሉ የተባሉት 100,000 ቤቶች ከዚህ ባለፈስ በምን መንገድና ግልጽ አሰራር ይተላለፋል? እንግዲህ እነዚህ ቤቶች ጨምሮ በአዲስ አበባ ከተማ አስተዳደር ቤቶችን ለማስተላለፍ የወጡ መመሪያዎች አሉ። ይህ የማስተላለፊያ መመሪያ ስላለ በዛ መመሪያ መሰረት 2-3 አማራጮች አሉ። በዚህ አማራጮች እነዚህ ቤቶች ይተላለፋሉ ማለት ነው። ትልቁ ግን ትኩረት አድርጎ የሚሰራው የወጣው መመሪያ አለ። በተለይ በቁጠባ ላይ ያሉ ለረጅም ዓመት ቤት የሚጠባበቁ አካላትን ታሳቢ ያደረገ የቤት ልማት ፕሮግራም ነው 2018 ላይ የጀመርነው። እሱንም እነሱ በዕጣ ደረጃ የሚተላለፍላቸው አካላት አሉ። እሱን በዛ ልክ መሰረት ነው 5 ሞዳሊቲዎች መሰረት ያደረገ ቤት ልማት ፕሮግራም ስለሆነ በዕጣ የሚተላለፍላቸው አካላት ይኖራሉ። ያጭ የሚተላለፍላቸው አካላት ይኖራሉ። በመንግስትና ግል አጋር ጭምር ቤት ተጠቃሚ የሆኑ አካላት ይኖራሉ። ስለዚህ አንድ አንግል ብቻ ታሳቢ ያደረገ የቤት ልማት ፕሮግራም አይደለም፣ ሁሉን አቀፍ ስለሆነ ቤት ልማቱ ለሁሉም ተደራሽ ማድረግ አይቻል። ተደራሽ የሚሆንበት መንገድ ደግሞ የሚፈልግ አካል እንደየፍላጎቱና እንደ ምርጫው ያስተናግድበት ስርዓት መንገድ ያለው ማለት ነው። ቦታዎቹ ተለይተዋል ወይ? እነዚህ አሁን ግንባታ የሚደረግባቸው ቦታዎች የአዲስ አበባ ከተማ አስተዳደር የመሬት ልማትና አዘጋጅቶላችኋል? ምን ያህልስ ቦታ የተዘጋጀ አለ? እንዳጠቃላይ እንግዲህ ቤት ልማት ፕሮግራም የሚከናወንባቸው መሬቶች ሰብሰብ ብሎ በየቦታው በአንድ ሳይት ላይ ሳይሆን 16 ያላነሱ ሳይቶች ቤት ፕሮግራም ተጀምሯል። እነዚህ 16ቱም ሳይቶች ላይ በተቻለ መጠን መካከለኛና ከፍተኛ ገቢ ያላቸው ማህበረሰብ ታሳቢ ያደረገ ነው። የመሬት ዝግጅት የመሬት ዝግጅት የዲዛይን እና የፋይናንስ ከፋይናንስ ጋር ተያይዞ ያላቸው ጉዳዮች በሚባል ደረጃ ላይ ተጠናቀዋል። የአዲስ አበባ ከተማ አስተዳደር የቤቶች ልማት ኮርፖሬሽን መካከለኛና ዝቅተኛ ገቢ ላለው ነዋሪ ለምገነባው 100,000 ቤቶች 16 ቦታዎችን ለይቼ መሬት አዘጋጅቻለሁ ሲል ተናግሯል።